ጤና ይስጥልን የአሁን ዩቱብ ቻናል ቤተሰቦች፣ ዛሬ መፍትሄ እና ውጤት የሚያስፈልገው ሁኔታ ውስጥ ነው ያለ ነው። እንግዲህ አንድ ሰው ብቻውን አይደለም። አንድ ሰው ማለት ከቤተሰብ ነው የተገኘው እና ስለዚህ ሰው ማለት ከቤተሰብ ስለተገኘ ቤተሰቡ ደግሞ 7 መሰረት አለው። የአልፋ መነሻ የትምህርት መሰረት አለው። የኦሜጋ መድረሻ ደግሞ የፈጣሪ መሰረት አለው ማለት ነው። ስለዚህ ሰው በፈጣሪ ፍቅር መሰረትና በትምህርት ቁጥር መሰረት መሃል ነው ማለት ነው ቤተሰብ። ስለዚህ አንድ ቤተሰብ የትምህርት ቁጥር መሰረቱ መነሻው ሲሆን የፈጣሪ ፍቅር መሰረቱ መድረሻው ነው ማለት ነው። ስለዚህ አንድ ቤተሰብ መነሻ ፍትህ ትምህርት አለው፣ መድረሻ ፈጣሪ ነፃነት አለው ማለት ነው። ስለዚህ ይሄ ቤተሰብ የምንለው ደግሞ የቀኝ ማንነት ቃል አባት አለ፣ የፊት ነፃ ፈቃድ ጊዜ ልጅ አለ፣ የግራ ሰውነት ሰው ቤት አለ፣ የኋላ መልከ ጸዴቅ ቦታ እናት አለች እና የጀርባ ስም ደግሞ አፍ መፍቻ አለ ማለት ነው። ይሄን ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል እውቀት በማውረድ የቤተሰብ ግብረገብን ለማለማመድ የታቀደና የተዘጋጀ የአሁን ዩቱብ ቻናል ነው ማለት ነው። ምክንያቱም ዛሬ በፈጣሪ ተክዶ ነው ያለው፣ አባት ተዘግቶ ነው ያለው፣ ልጅ ፈርሶ ነው ያለው፣ ቤት ተቋርጦ ነው ያለው፣ እናት ተበርዛ ነው ያለችው፣ አፍ መፍቻ ተቀይሮ ነው ያለው፣ ትምህርት ተሰውሮ ነው ያለው። ስለዚህ ይህን ያደረጉት እግዚአብሔር በዓላማው ቃል በኪዳን ፈጥሮናል። በአንጻራዊ ደግሞ ሴጣን በተልእኮ ቋንቋ በጣዖት አጥፍቶናል። ስለዚህ ሴጣን አይደለም የሚያጠፋን እኮ ሰው ማለት የእግዚአብሔር መገለጫ እንደሆነ ሁሉ እንዲሁ በአንጻራዊም ሰው ማለት የሴጣን ገላጭ ነው። ስለዚህ አንድ ሰው እግዚአብሔር ፈጥሮታል፣ ሴጣን አጥፍቶታል። ነገር ግን ይህን ለማስፈጸም የሴራ ህገ መንግስትን አውጥተው ጥቂት የተቧደኑ የሴጣን ተልእኮ አስፈጻሚዎች ኢሉሚናቲዎች ወይም ቁስ አካላውያኖች ይሄንን ሴራ ሰርተው እንግዲህ ፈጣሪ ነፃነት ነው ካዱ፣ አባት ስርዓት ነው ዘጉ፣ ልጅ ጸጋ ነው አፈረሱ፣ ቤት ሚዛን ነው አቋረጡ፣ እናት ህግ ናት በረዙ፣ አፍ መፍቻ ግዴታ ነው ቀየሩ፣ ትምህርት ፍትህ ነው ሰወሩ። ስለዚህ ይሄ መዋቅርን በባርነት ፈጠሩ። ስለዚህ አሁን ምን አደረጉ? መዋቅርን መንግስት ብለው፣ ትምህርትን ምሁር ብለው፣ አፍ መፍቻን ፖለቲካ ብለው፣ እናትን ሃይማኖት ብለው እርግጥም ናቸው። ነገር ግን በሃይማኖት ውስጥ እናትን በረዙ፣ በፖለቲካ ውስጥ አፍ መፍቻን ቀየሩ፣ በትምህርት ውስጥ ትምህርትን ሰወሩ፣ በመዋቅር ውስጥ መዋቅርን ጋረዱ እና ምን አደረጉ? ፈጣሪን በሃይማኖት ውስጥ፣ እውነትን በሃይማኖት ውስጥ፣ እምነትን
በሃይማኖት ውስጥ፣ ሰብአዊነትን በሃይማኖት ውስጥ፣ ሃይማኖትንም በሃይማኖት ውስጥ፣ ፖለቲካንም በሃይማኖት ውስጥ፣ ትምህርትንም በሃይማኖት ውስጥ፣ መዋቅርንም በሃይማኖት ውስጥ ጨመሩና አሁን የኦሜጋ ምሳሌ ነፃነትን ንቃት ካዱብን። የግዕዝ ስርዓት ሰላም ማሰብን ዘጉብን። የወንጌል ጸጋ ዘመናዊ ማስተዋልን አፈረሱብን። የመዝሙር ሚዛን ግብረገብ ልምድ ማሰላሰልን አቋረጡብን። የኦሪት ሕግ ባህል ማስታወስን በረዙብን። የግዑዝ ግዴታ ወግ ማነብነብን ቀየሩብን እና የአልፋ ፍትህ ታሪክ ማስላትን ሰወሩብን። ስለዚህ አሁን ዛሬ ይሄ የአንድ አባት አዳም የተቀባ ህይወት ሰው ቤተሰብ ግብረገብ ልምድ ወይም ሰዋሰው ትምህርት ቤት ሙያ ተቋርጧል ማለት ነው። ስለዚህ በቁሳካሊያኖች በተለይ በነ ማርክስ ኤንግልስ ሌኒን ፖለቲካል ሳይንስ ርዕዮተ ዓለም በነጭ ቀለም አብዮት ይኸው የነቢይን ንቃተ ህሊና ክደው የጠቢብን ልቦና ወይም የጠቢብን እሳቦተ ልቦና ዘግተው የሊቀ ሊቃውንትን አስተውሎተ ምግባር አፍርሰው የባለሙያን አሰላስሎተ አንጎል ተመስጦ አቋርጠው የአዋቂን አልቦ አእምሮ አስታውሶትን በርዘው የፈላስማን አነብንቦተ አንደበት ቀይረው አሁን ባልተፈለገ ጦርነት ውስጥ የመዋቅር ጦርነት ውስጥ ባልተፈለገ የትምህርት ወንጀል ውስጥ ባልተፈለገ የፖለቲካ ጥፋት ውስጥ እና ባልተፈለገ የሃይማኖት ችግር ውስጥ ጨምረውን ሰብአዊነት ድሃ አድርገው አቋረጡት። እምነት በስነ ምግባር አጉድለው አፈረሱት። እውነት በብልሹ አስተዳደር አጥፍተው ዘጉት እና ፈጣሪን ካዱት። በዚህ ምክንያት ፈሪሃ እግዚአብሔር ሰው ጠፋ። አሁን ምን አደረጉን? ፍቅር እንዳይገዛን፣ ፍቅር እንዳያኖረን፣ ቃል እንዳይገዛን፣ ጊዜ እንዳይመራን፣ ሰው በተጠያቂነት ሚዛን እንዳይጠብቅ እና ቦታን እንዳያለማ ቋንቋ ቀይረው የሴጣን ቋንቋ ጣዖትን ቀየሩብን። የእግዚአብሔር ቃል ኪዳንን ዘጉብን። አሁን የሚያስመልኩን ሴጣንን ነው። ሐሰትን አንግሰዋል እና በስውር ሴጣንን ያስመልኩናል። ሴጣን ማለት የቁስ ፍላጎት ነው። የነፍስ ዝንባሌያችንን አፈርሰውብናል። የመንፈስ ፈቃዳችንን ዘግተውብናል። እነሱ እነማን ናቸው? አልፈዋል። ነገር ግን የሴራቸው ሴራ ተንከባሎ ወደኛ ደርሶ ዛሬ እኛ በማወቅም ባለማወቅም እያስቀጠልን ነው ያለ ነው። ምክንያቱም እግዚአብሔር አሁን ነው፣ እኛ አሁን አለን ወይ? ኖ በ24 ሰዓት ሴራ ቀለበት አጥር ውስጥ ነን፣ የልምድ እስረኛ ሆነን። ስለዚህ የተሞላነውን የምናስተጋባ አድርገውናል። ስለዚህ ነው አሁን የዩኒቨርስ ዓለም፣ አህጉር፣ ሀገራት በጦርነት በወንጀል በጥፋት በችግር በድህነት በስነ ምግባር ጉድለት በብልሹ አስተዳደር እና በክህደት የምንገኘው። ታዲያ ይሄንን ማን ነው ሊያስተካክለው የሚችለው? እግዚአብሔር ሁሉን። እንግዲህ ስለ ፀጉራችን ሆድ፣ ስለ ሆዳችን መብላት፣ ስለ ቆዳችን ምላስ፣ ስለ ምላሳችን ቋንቋ፣ ስለ አጥንታችን ጆሮ፣ ስለ ጆሮአችን መስማት፣ ስለ ስጋችን እጅ፣ ስለ እጃችን መዳሰስ፣ ስለ ደማችን አፍንጫ፣ ለአፍንጫችን መተንፈስ፣ ስለ አይናችን፣ ስለ ብልታችን አይን፣ ስለ አይናችን ማየት፣ ስለ ጥፍራችን እግር፣ ስለ እግራችን መራመድ፣ ይህን ሁሉ በከርሰ ምድር ብልጽግና፣ በከባቢ አየር እድገት፣ በፍጥረታት ሀብት፣ በመልክዓ ምድር
ልማት እና በገጸ ምድር ግንባታ ሰጥቶን አሁን ይህን ሁሉ በነፃ የሰጠንን ነገር ግን አሁን ዶላር፣ ብር፣ ወረቀት ሰው ነው የፈጠረው። የኒውክሌር ጦር መሳሪያ ጡንቻ ሰው ነው የፈጠረው እና አሁን እኛን እየገዛን ያለው የእግዚአብሔር ፍቅር ሳይሆን የእውነት ቃል፣ ተግባር፣ ማንነት ሳይሆን እኛን እየገዛን እየመራን ያለው የኒውክሌር ጦር መሳሪያ ጡንቻና የዶላር ብር ኃይል ነው ማለት ነው። ይሄ ተመሳስሎ ተወሳስቦ አሁን ማናችንም ይሄንን ልናውቅ ልንባንን አልቻልንም። ወይም ብናውቅም ምንም መፍትሄ ወይም ሚዛን መጠበቅ አልቻልንም። በመፍትሄ መምራት አልቻልንም። በውጤት መቀየር አልቻልንም። ስለዚህ ማንን ነው አሁን የምንጠብቀው? እንግዲህ እዚህ ጋር ያለነው እኛ ነን። እዚህ ዩኒቨርስ፣ ዓለም፣ አህጉር፣ ሀገር ውስጥ በፊዚካል በቦዲ በማይንድ ያለነው እኛ ነን። እዚህ ሴጣን በፍጹም የለም። እዚህ እግዚአብሔር በፍጹም የለም። ይሄ በሴረኞች ሴራ በ24 ሰዓት ሴራ ቀለበት አጥር ውስጥ እኛ ነን ያለ ነው እና ለዚህ ይህንን የሰራው የሰው ልጅ ነው። ጥፋቱን፣ ተንኮሉን፣ ሴራውን ያመጣው የሰው ልጅ ነው። ይህንንም ጥፋቱን፣ ተንኮሉን፣ ሴራውንም ሰብሮ መውጣትና ማስተካከል ያለበት የሰው ልጅ ነው። ስለዚህ ሰው ስንሆን ነው። አሁን ሰው አይደለንም። ሉሲና አርዲ ምስክሩም ሙዚየም ውስጥ ሉሲና አርዲ ብለው ሰጥተውን አስቀምጠን የሰው ልጅ የመጀመሪያው የሰው ልጅ እንግዲህ መገኛ ኢትዮጵያ ናት አሉ። ኢትዮጵያ ማናት? በካርታ እዚህ የተሳለች በሉል በካርታ በስዕል የተሳለች በጂኦግራፊ ያለች ናት ኢትዮጵያ። ኢትዮጵያ ማናት? መጀመሪያ አሁን ይህን ለመጠየቅ አልፋና ኦሜጋ አለ። አልፋና ኦሜጋ ካለ ምንድን ነው አልፋና ኦሜጋ? አልፋና ኦሜጋ አሁን ነው። አሁን ለምሳሌ እዚህ ጋር ነው ትልቅ እይታ ግንዛቤ እንድትፈጥሩ የሚያስፈልገው። አሁን አለ። ኦኬ፣ አሁን እግዚአብሔር የምንለውን አምላክ የምንለውን ፈጣሪ የምንለውን እንተው። ምክንያቱም በዛ መጥፎ ስዕል ሰጥተው እና እንትን ብለውን በማይንድ ሰርቀውናል፣ አጭበርብረውናል። ስለዚህ አሁን አለ። አሁንን ማን ፈጠረ? አሁን ማን ነው? አሁን ምንድን ነው? ኦኬ፣ እግዚአብሔር አሁን ነው። ፈጣሪ አሁን ነው። አምላክ አሁን ነው። ፍቅር አሁን ነው። እድል አሁን ነው። ዘላለም አሁን ነው። ቅጽበት አሁን ነው እና አሁን እግዚአብሔር ነው። ስለዚህ አሁን እግዚአብሔር ስራ ነው። ስለዚህ እግዚአብሔር አሁን ስራ ከሆነ እኛ በእግዚአብሔር ስራ አሁን አለን ወይ? አሁን እኔ ለምሳሌ እያወራሁ ነው። ስለዚህ ባለፈ ሴጣን ወሬ እያወራሁ እንጂ ከእግዚአብሔር ጋር አይደለሁም ማለት ነው። ምክንያቱም ሴጣን ያለፈ ወሬ ነው፣ እግዚአብሔር አሁን ስራ ነው እና ሴጣን ያለፈ ወሬ አያስፈልግም ማለት አይደለም። ምክንያቱም ሴጣን ያለፈ ወሬ ያለ እግዚአብሔር አሁን ስራ ስለሌለ፣ ስለዚህ እግዚአብሔር አሁን ነው፣ ስራ ነው። ስላሴ ዛሬ ነው፣ ቃል ነው። ኢየሱስ ነገ ነው፣ ጊዜ ነው። ዳዊቶ አዳም ነው፣ ሰው ነው። ሙሴ ይሁዳ ነው፣ ቦታ ነው። ፈርዖን ትላንት ነው፣ ቋንቋ ነው። ሴጣን ያለፈ ነው። 666 ቁጥር የመጀመሪያ መነሻ ነው። ስለዚህ ሴጣን 7ኛ መሰረት ነው። ፈርዖን 6ኛ መሰረት ነው። ሙሴ 5ኛ መሰረት ነው። ዳዊቶ 4ኛ መሰረት ነው። ኢየሱስ 3ኛ መሰረት ነው። ስላሴ 2ኛ መሰረት ነው። እግዚአብሔር 1ኛ መሰረት ነው። ነገር ግን በአንደኛ መሰረት በእግዚአብሔር አሁን ስራ ውስጥ ናቸው ሁሉም ያሉት። እግዚአብሔርን ስነ መለኮት፣ ስላሴን ስነ ህይወት፣ ኢየሱስን ስነ ተፈጥሮ፣ ዳዊቶን ስነ ፍጥረት፣ ሙሴን ስነ ዓለም፣
ፈርዖንን ስነ ልሳን፣ ሴጣንን ስነ ሆሄያት እንላለን። አሁን ይህን ሁሉ ነው ፖለቲካውን ማለትም የሃይማኖት እውቀቱን፣ የፖለቲካ ፍልስምናውን፣ የትምህርት ካሪኩለሙን፣ የመዋቅር ውቅሩን ጠልፈው በመውሰድ ሰውን በሃይማኖት ሽባ ያደረጉት፣ በፖለቲካ ሽባ ያደረጉት፣ በትምህርት ሽባ ያደረጉት፣ በመዋቅር ሽባ ያደረጉት። ይህ ማለት ፈጣሪን በመካድ ክህደትን፣ አባትን በመዝጋት ብልሹ አስተዳደርን፣ ልጅን በማፍረስ የስነ ምግባር ጉድለትን፣ ቤትን በማቋረጥ ድህነትን፣ እናትን በመበረዝ ችግርን፣ አፍ መፍቻን በመቀየር ጥፋትን፣ ትምህርትን በመሰወር ወንጀልን እና የነዚህን ሁሉ መሰረት ያገናዘበ መዋቅርን በመጋረድ ጦርነትን ፈጠሩ። ስለዚህ አሁን ዛሬ የመንግስት የመዋቅር መንግስት አጥፍቶ ጠፊ ነው። የትምህርት ምሁር ወንጀለኛ ነው፣ ጽንፈኛ ነው። የፖለቲካ ደግሞ ፈላስማዎች አሸባሪዎች ናቸው። የሃይማኖት አዋቂዎች አክራሪዎች ናቸው። አሁን ተወዶ ነው፣ በሴራ ነው ይሄ የተሰራው። ስለዚህ ከመዋቅር የሚበልጠው ትምህርት ነው። መዋቅር ልዩነታዊነት ባርነት ነው። ትምህርት ብሔራዊነት ፍትህ ነው። ፖለቲካ ወይም አፍ መፍቻ ድርጅታዊነት ተልእኮ ነው። እናት ወይም ሃይማኖት ማህበራዊነት ማህበር ነው። ቤት ወይም ሰብአዊነት ህብረተሰባዊነት ሚዛን እሴት ነው። ልጅ ወይም አህጉራዊነት የእምነት ጸጋ ነው እና አባት ዓለም አቀፋዊነት ሰላም ስርዓት ነው። ፈጣሪ አህዶዊነት ፍቅር ቅጽበት አሁን ዘላለም ነው። ስለዚህ ይሄንን ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ እውቀት በማውረድ ሰውን ከቆሸሸበት 24 ሰዓት ሴራ ቀለበት አጥር ውስጥ ከፍተን የምንወጣበት ቁልፍ አለን። ይሄም ቶ ነው። ኢትዮጵያ የሚስጥረ ሰብ ትርጉም መፍቻ ቁልፍ አላት። ቶ ከግዕዝ ጥበብ ውስጥ ያወጣሁት እንዳያገኘሁት። እንዲሁም የምስራች በሳይንስና ቴክኖሎጂ ስምና ካባ እየተነገደ ነበር እስከዛሬ። ነገር ግን ዛሬ በኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ውስጥ የእውነተኛ የሳይንስን ፎርሙላ እና የቴክኖሎጂን ቀመር አግኝቼ አውጥቻለሁ። ስለዚህ በዚህ በሳይንስ ፎርሙላና በቴክኖሎጂ ቀመር ወይም በግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ አሁን የመዋቅሩን ጦርነት፣ የትምህርቱን ወንጀል፣ የፖለቲካውን ጥፋት፣ የሃይማኖቱን ችግር፣ የሰብአዊነቱን ሚዛን፣ የእምነትን የስነ ምግባር ጉድለት፣ የእውነትን ብልሹ አስተዳደር፣ የፈጣሪን ክህደት ሚዛን ጠብቀን በመፍትሄ መርተን በውጤት በተግባር የምንለውጥበት የሳይንስ ፎርሙላ የቴክኖሎጂ ቀመር አለን በኢትዮጵያ ግዕዝ ጥበብ ውስጥ። ስለዚህ እኛ ድነን ዓለምን ሁሉ ልናድን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እጆቿ ቤተሰቦቿ ናቸው። እግሯ እግዚአብሔር ነው። ዓይኗ ሥላሴ ነው። አፍንጫዋ ኢየሱስ ነው። እጇ ዳዊቶ ነው። ጆሮዋ ሙሴ ነው። አንደበቷ ፈርዖን ነው። ሆዷ ሴጣን ነው።
ይሄን እናውቃለን ወይ? ተዋህዶ ናት ኢትዮጵያ። ኦርቶዶክስን አታውቅም፣ የግሪክ ፍልስፍናን። ሙስሊምን አታውቅም፣ የአረብ ፍልስፍናን። የኢትዮጵያ እስላምን ታውቃለች፣ ቁርአንን። የኢትዮጵያ ስላሴን ታውቃለች፣ ግዕዝን። ስለዚህ የኢትዮጵያ ቅድስት ናት፣ ወላዲት ቅድስት ድንግል፣ ቅብዓት፣ ታቦት፣ ጽላት፣ ስልጣኔ፣ ውቅር፣ ቅርስ፣ ገንዘብ፣ ወረት፣ ንብረት፣ ቀንና ሌሊት እስከ 14 ትውልደ ኢትዮጵያ ድንግል የተፈጥሮ ጸጋ ያለን ሰማያዊ ሁለንተናዊነት፣ ምድራዊ ሳቢያዊነት፣ ዓለማዊ ምክንያታዊነት ያለን እኛ የአንድ አባት አዳም ቤተ እስራኤል ሰው ነን። እዚህ ጋር አሜሪካን የተባለ ፈጠራ ነው። ሁሉም እዚህ ጋር ኢትዮጵያም ፈጠራ ነው። እዚህ ጋር ያለው ኬንያ፣ ጃፓን፣ አፍሪካ የምንለው አሁን እውነቱን እንነጋገር። እንግዲህ ይሄ የዩኒቨርስ ዓለም አህጉር ሀገራትን በጂኦግራፊ ካርታ ስዕል በሉል ሸንሽኖ የከፋፈለው ማን ነው? እግዚአብሔር ነው? ሴጣን ነው? ሰው ነው? መጠየቅ አለብን። ምክንያቱም ትምህርት ያሰላናል፣ ፖለቲካ ይጠይቀናል፣ ሃይማኖት ይፈትነናል፣ ሰብአዊነት ያዋህደናል፣ እምነት ያሻግረናል፣ እውነት ይመልሰናል፣ ፈጣሪ ያኖረናል። ስለዚህ ፈጣሪ አሁን ነው። አሁንን እንሰራለን ወይ ወይስ ከዛሬ ስንት መቶ ዓመት በፊት ከ500 ዓመት በፊት ፕሮግራምና ሲስተም ሰርተው በዛ ሲስተምና ፕሮግራም ውስጥ ነን በባርነት ያለ ነው? ይሄንን ለህሊናችሁ ፍርድ ለቅቄ እንግዲህ ቤተሰብ በመሆን እችን ሲኦልና ገሃነም ያደረግናትን ሀገር ወደ መንግስተ ሰማይና ገነት ልንለውጥበት የምንችል የመንግስተ ሰማይ እና የገነት ግዕዝ ጥበብ አለን፣ ቃል አለን፣ ኪዳን አለን። ይሄንን እናምጣ። አሁን ጣዖትን እያመለክን ነው። ጣዖት ቋንቋ ንግግር ነው። ኪዳን ደግሞ ቃል ተግባር ነው። በኪዳን ቃል ተግባር እንሆን እንጂ በቋንቋ ጣዖት ንግግር አንምሰል። በቃ አሁን ህዳሴያችን ነው። ለዛሬ እችን እያሰላሰላችሁ በውስጥ መስመር ጥያቄም ምክረ ሀሳብም አስተያየትም ቤተሰብም ለመሆን ሰብስክራይብ እያደረጋችሁ ተደራሽ እንዲሆን እባካችሁን ለልጆቻችንም እናስብ። ይሄ ወዴት ነው እየሄድን ያለ ነው? እንግዲህ ከዚህ በላይ ማን ነው እየገዛን እየመራን ያለው? አሁን ሁላችንም በደመነፍስ ሞት የደመነፍስ ሞታችንን እንዳንሞት፣ የአውሬ ፍርሃታችንን እንዳንፈራ፣ የስጋ ድክመታችንን እንዳንደክም ያሉን የሰብ ሚዛን ያሉን የነፍስ ብርታት ያሉን የመንፈስ አሸናፊነት ያሉን የአምላክ ድፍረት ይሄንን ነው ላስተነትንላችሁ ላሳያችሁ። ከዝቅተኛ ስሜት ቁጥር ስሌት ወደ ከፍተኛ ህሊና፣ ፍቅር፣ ንቃት እንድትመለሱ በአሸናፊነት ስነ ልቦና እንድትሆኑ። ሰው ወንድ ሴት የጾታ ልዩነት የለውም። ሰው ጥቁር ነጭ የቀለም ልዩነት የለውም። ሰው እስላም ክርስቲያን የሃይማኖት ልዩነት የለውም። ሰው አበሻ፣ አረብ፣ ፈረንጅ የዘር ልዩነት የለውም። ሰው አዳም ስለሆነ እርግጥ ነው እዚህ ጋር የለም እያልኩ አይደለም። እዚህ ጋር ያለው አለ። እየኖርንበት እየሞትንበት እየደማን እየቆሰልንበት እየታመምንበት እየተሰቃየንበት ነው ያለ ነው። ነገር ግን እኛ ከዚህ በላይ ነን። ከዚህ ፊዚካል ቦዲ ማይንድ በላይ ከዚህ ዩኒቨርስ ዓለም በላይ እኛ ከሰማይ እስከ መሬት ነን። ምክንያቱም ፈጣሪ ሲፈጥረን ለመንቂያ ህሊናን፣ ለማሰቢያ ልቦናን፣ ለማስተዋያ ምግባርን፣ ለማሰላሰያ አንጎልን፣ ለማስታወሻ አእምሮን፣ ለማነብነቢያ አንደበትን፣ ለማስለያ ስሜትን፣ ለመመርመሪያ ጭንቅላትን፣ ለማጥኛ ናላን፣ ለመሰልጠኛ ምናብን፣ ለመነቃቂያ አውታርን እንዳንቦድን ቅል
እንዳንደነዝዝ፣ አናት እንዳንሴጥን፣ ህዋስ እዚህ እንዳንጭበረበር ማይንድ ሰጥቶናል። ይህን ሁሉ የሰጠን እግዚአብሔር ነው። ነገር ግን እኛ ይህን የተሰጠንን ትተን አይኩ ኢድ ኢጎ ሱፐር ኢጎ እዚህ ጋር በፍልስፍና ሰዎች በመላምት በግምት በፌክ ሳይንስ በፖለቲካል ሳይንስ ርዕዮተ ዓለም የፖለቲካ ቁማር ተጫውተው ጭንቅላታችንን ኦኬ አቋረጡብን፣ ወይም ማይንዳችንን አጭበረበሩ፣ ሰረቁን እና በማይንድ ሞልተውን ኤአይ እንዴት የሰውን ልጅ ይበልጣል? እንግዲህ ኤአይ እንዴት ነው የሰውን ልጅ የሚበልጠው? ንቃተ ህሊና አለው ወይ ኤአይ? እሳቦተ ልቦና አለው ወይ ኤአይ? ወይም ኤአይ አምላክ አለው ወይ? ፍቅር መንፈስ አለው ወይ? ማንነት ነፍስ አለው ወይ? ነፃ ፈቃድ ሰብ ነው ወይ? የተቀባ ህይወት ሰውነት አይደለም፣ በቁስ አካላዊነት ነው። እና ኢነርጂ ስንል ኦኬ ውሃዊ ኃይልን በፀሐይ 360 ዲግሪ፣ ነፋሳዊ ኃይልን በጨረቃ 270 ዲግሪ፣ ሰባዊ ኃይልን በኮከብ 180 ዲግሪ፣ አፈር አልባዊ ኃይልን በመሬት 90 ዲግሪ፣ እሳታዊ ኃይልን በጨለማ 0 ዲግሪ። ይሄንን እስኪ ተምራችሁታል? የተጣረሰ ትምህርትን የተማራችሁት ፕሮፌሰር ሆይ እባካችሁ ባኑ ንቁ፣ ምሁራን የተባላችሁ ንቁ እባካችሁን። አሁን ዛሬ ሃይማኖተኛ ሁሉ አክራሪ ነው፣ ፖለቲከኛ ሁሉ አሸባሪ ነው፣ ምሁር ሁሉ ወንጀለኛ ነው፣ መንግስት ሁሉ አጥፍቶ ጠፊ ነው። ይሄ ተሰርቶባችሁ ነው። ስለዚህ አሁን ወደ ሰውነታችሁ ወደ አሁን ተመለሱ። አሁንን እንስራ እና እችን ሲኦል ጨለማንና ገሃነም እሳትን ወደ መንግስተ ሰማይ ፀሐይና ወደ ገነት ውሃ እንቀይራት እና እኔ ብስ ተባብለን እግዚአብሔርን እየፈራን በንቃት እውነትን እያፈቀርን በማሰብ እምነትን እያመንን በማስተዋል ሰብአዊነትን እየወደድን በማሰላሰል ሃይማኖትን እያከበርን በማስታወስ ፖለቲካን አሸንፈን እየመራን በማነብነብ ትምህርትን ደፍረን እየገዛን በተትረፈረፈ ኢኮኖሚ መዋቅርን ቀንና ሌሊት 24 ሰዓት በምክንያታዊነት አግባብ በቁጠባ እየተገለገልን ለመጪውም አረም ነቅለን እንቅፋት አንስተን እቺ ለፍጡራኖቿ ምቹ የሆነች ሀገር እንስራ። እኛ ኢትዮጵያ የተባልን እድለኞች ነን እዚህ በካርታም ቢሆን። ምክንያቱም ከዛ ከኢትዮጵያ ግዕዝ ጥበብ መጥቶልኝ እንጂ አለበለዚያ ይሄን ከየት አመጣሁት? ምንጭ ከየት ነው ታዲያ? ስለዚህ ኢትዮጵያን አታውቋትም፣ እወቋት። ኢትዮጵያዊነትን አታውቁም፣ እወቋት። እናንተ የምታውቁት አማራ፣ ትግሬ፣ ኦሮሞ የተሰራባችሁን ይዛችሁ አዳምነታችሁን ኦኬ አቋረጣችሁ ሰብአዊነታችሁን። ስለዚህ የብልጣብልጥ መሰሪዎች አውሬና መንጋ ሆናችሁ እስከ መቼ ነው የማትባንኑት? ኦኬ እግዚአብሔር ፍቅር ከሆነ እናንተ ታዲያ ጦርነት ከየት መጣ? ስለዚህ አማራ፣ ትግሬ፣ ኦሮሞ የሚባል ይሄ ቅዠት ያብቃና አዳም የተቀባ ህይወት ሰው ሁኑ። እዚህ ጋር መክሊት ሊጠይቀን ምኞት ሊፈትነን ተመስጦ ሊያዋህደን ተሰጦ ሊያሻግረን ተስፋ ቃል ሊመልሰን እኛ ምናለን? የግዕዝ ሰምና ወርቅ ባህር ሐሳብ ጥበብ አለን። ስለዚህ ግዕዝና ግዑዝን ለዩ። ይሄ ሃይማኖት የምትሉት ኦኬ ሐሽሽ አድርገውባችኋል። ፖለቲካ የምትሉት አጥፍቶ አሸባሪ አድርገውባችኋል። ስለዚህ አሁን ሃይማኖትን፣ ፖለቲካን፣ ትምህርትንና መዋቅርን ኦኬ አንድ ላይ በሰብአዊነት ሚዛን በእምነት ጸጋ መርተን በእውነት ስርዓት ገዝተን እኛ ሁላችንም አንድ አዳም የአንድ አባት ልጆች አንድ ቤተሰብ ሰው ሆነን ፈጣሪን በመፍራት በጥበብ እንኖራለን። ምክንያቱም የጥበብ መጀመሪያው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ማለት ምን ማለት ነው? እግዚአብሔርን መፍራት ማለት
አሁንን መስራት ማለት ነው። እኔ አሁን እያወራሁ ነው አይደለም? እግዚአብሔርን አልፈራሁም፣ ሴጣንን ነው እየገነባሁት ያለሁት በወሬ። ስለዚህ አሁን መስራት አለብኝ። አሁን ስሰራ እግዚአብሔርን ነው ያነገስኩት። ነገር ግን ያለፈውን ታሪክ ሳወራ ሴጣንን ነው ያነገስኩት ማለት ነው። ሴጣን ሐሰት አለው፣ እግዚአብሔር እውነት አለው። የእግዚአብሔር እውነት ቃል ነው እና ኪዳን ነው። የሴጣን ደግሞ ሐሰት ቋንቋ ነው። ቋንቋ ደግሞ ጣዖት ነው። ስለዚህ ጣዖት ንግግር ነው፣ ኪዳን ተግባር ነው እና በእግዚአብሔር እውነት ቃል ኪዳን በተግባር እንሁን። አሁን ግን በሴጣን ሐሰት ቋንቋ በጣዖት ንግግር መስለን ነው ያለ ነው። ይሄን ጭምብል ያለበሱን እነሱ ናቸው። ጭምብሉን እናንሳና ወደ ማንነታችን እንመለስ፣ ወደ ሰውነታችን እያልኩ ለዛሬ በዚህ አበቃለሁ። አመሰግናለሁ። ሰብስክራይብ አድርጉ።